መጀመሪያ መከራው መጀመሪያ ሐዘኑን መጀመሪያ ስቃዩን አሳየ። ከዚያ እስካላችሁ ጣፋጭ የሆነውን ትንሣኤውን ገለጠልን። እውነት ነው። በቀይ ምንጣፍ ላይ የሚረማመዱ ሙሽሮች ድረናል፣ ኩለናል። እሰይ! በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን አይተናናው። አበባ የተነሰነሰለት ሙሽራ ድረናል፣ ኩለናል። እሰይ! ጥሩ ነው። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። እና ምንድነው ካላችሁ አበባው ተራገፈና እሾኩ ተተከለበታል። ማን ነው የምታዩ? የማን ውበት አንበረከካችሁ? የማን ባለማይረግ ልብስ አጓጓችሁ? የአይን አምሮታችሁን የልብ ምኞታችሁን ከዚህ ሙሽራ አይናችሁን ወዴት ነቀላችሁ? በልባችን ተተክሏል፣ በህሊናችን ይኖራል። ሞቱን ተሸክመን እንኖራለን። የትንሣኤው ተስፋ በልባችን አለ። አብረነው ሙሽርነት ወጥተናል ወይ? ይህንን ዓለም አባት ይህንን ዓለም እናት አድርጎ ኃጢአቷ፣ በደሏ፣ ቅምጥልነቷ ስር ከመልመጥመጥ ይተዋታል። የመስቀል ማማተብ ሴጣንን ይመረዋል እንዳለው እያስመረርከው ኖራለህ። ዲያብሎስን እያስደሰትሽው ወይስ ያስመረርሽው? ሴጣንን ጮቤ እያስረገጥከው ወይስ እያንቆጠቆጠው ትኖራለህ? ወደዚህ የሰርግ ራት፣ ወደዚህ የሰርግ ሕይወት፣ ወደዚህ የደስታ ቀን ይገባል። እናንት የኢየሩሳሌም ቆነጃጅት ሆይ እናቱ ለንጉሥ ሰሎሞን በሰርጉ ቀን በልቡ ደስታ ቀን የደፋችለትን አክሊል ታዩ ዘንድ ኑ ውጡ የሚለውን ቃል ምክንያት አድርገን ጥቂት እንመካከራለን። ለስሙ ለንጉሥ ሰሎሞን የተጠቀሰ ለፍጻሜው ግን ለንጉሡ ክርስቶስ የተሰጠ ቃል ነው። ንጉሥ ሰሎሞን ሰላማዊ ንጉሥ ነው። ንጉሡ ክርስቶስ የሰላም ንጉሥ ነው። የሰላም አለቃ ነው። ንጉሥ ሰሎሞን የመጀመሪያውን ቤተ መቅደስ እንደጨረሰ ከካህናቱ ቀድሞ የምስጋና መስዋዕት የሰዋው በቤተ መቅደሱ ንጉሥ ሰሎሞን ነው። ኋላም ሌሎች ካህናት የተከተሉት ነው። ንጉሡ ክርስቶስም ቅድስት በተባለች በመስቀል ራሱን መስዋዕት አድርጎ የሰጠ ንጉሥም ካህንም የሆነ ኋላ እሱ ቅድስተ ቅዱሳን በምትባል መስቀል ራሱን ከሰዋ በኋላ ሌሎች ካህናት ዛሬ እስካሉት ድረስ በቤተ መቅደስ የተከተሉት ብዙ ካህናት የሰጠን ንጉሥ ክርስቶስ ነው። በልቡ ደስታ ቀን የተባለች የልቡ ደስታ ቀን የሰርጉ ቀን ተብላ የተጠራች ደስታ የሌለንን፣ ሰላም የሌለንን፣ እርቅ የሌለንን፣ ፍቅር የራቀንን በዕለተ ዓርብ በልቡ ደስታ ቀን በቀራንዮ በሰርጉ ቀን ሁላችንን ከወጣንበት ቤት የመለሰን፣ ከተቅበዘበዝንበት የታቀፈን፣ ከወደቅንበት ያነሳን፣ ከተጣልንበት ወልውሎ የሰነገለን የልቡ ደስታ ቀን ዕለተ ዓርብ ናት። የሰርጉ ቀን የቀራንዮ ዕለት ናት። የንጉሥ ሰሎሞን አክሊል የንጉሥ ክርስቶስ የሾህ አክሊል ነበረ። እሱን ታዩ ዘንድ ኑ ብሎ ነው የሚጋብዘው። መጀመሪያ መከራውን፣ መጀመሪያ ሐዘኑን፣ መጀመሪያ ሕማሙን፣ መጀመሪያ ስቃዩን አሳየ። መራራ የሆነውን ስቃይ አየ። ከዚያ እስካላችሁኝ ጣፋጭ የሆነውን
ትንሣኤውን ገለጠልን። በዚያ መናኛውን እንዳስቀደመ በዚህ መከራውን አስቀደመ። በዚያ ጣፋጩን ወይን እንዳስከተለ በዚህም ጣፋጭ የሆነውን ትንሣኤውን አስከተለ። እውነት ነው። በቀይ ምንጣፍ ላይ የሚረማመዱ ሙሽሮች ድረናል፣ ኩለናል። እሰይ! በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን አይተናናው። በልቡ ደስታ ቀን፣ በዕለተ ዓርብ፣ በሰርጉ ቀን፣ በእኛ ደስታ ቀን እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ኑና እዩት፣ ውጡና ተመልከቱት። እንዲህ ያለ ሙሽራ የት ታገኛላችሁ መሰላችሁ? አበባ የተነሰነሰለት ሙሽራ ድረናል፣ ኩለናል። እሰይ! ጥሩ ነው። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። እና ምንድነው ካላችሁ አበባው ተራገፈና እሾኩ ተተከለበታል። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በሾህ አክሊል ያጌጠ ሙሽራ አይታችሁ ታውቃላችሁ? ንጉሥ ሰሎሞን አክሊል ደፍቷል። ንጉሡ ክርስቶስ የሾህ አክሊል ተጎናጽፏል በሰርጉ ቀን። እንዲህ ያለ ሙሽራ አፋልጉኝ ነው የምትላችሁ ቤተ ክርስቲያን። ማንን አፈቀራችሁ እናንተ? የማን ፍቅር አንወለላችሁ እናንተ? በማን ፍቅር ተንበረከካችሁ እናንተ? ለማን ፍቅር እጅ ሰጣችሁ እናንተ? እንዲህ ያለ ሙሽራ አትመለከቱ? እንዲህ ወዳለው ሙሽራ አትቀርቡ? እውነት ነው። የዳርናቸው ሙሽሮች ያማረ ጌጠኛ ልብስ አላቸው። ያማረ የሐር ካባ ደረብንላቸው። እሰይ! ጥሩ ነው፣ መልካም ነው። ይሄን ሙሽራ ግን ላስታውሳችሁ፣ በአጌጠ ልብስ ባማረ ልብስ አይደለም። ስለ እኔና ስለ እናንተ በራሱ ፈቃድ፣ በባሕሪ አባቱ በአብ ፈቃድ፣ በመንፈስ ቅዱስ ፈቃድ ብቻውን የተሰቀለ ብቻውን የተተወ እንዲህ አይነት ሙሽራ አለ። በደም ባጌጠ ልብስ ስለኛ የተሞሸረ። ይሄንን ታዩ ዘንድ ውጡ። ማንን ነው የምታዩት? የማን ውበት አንበረከካችሁ? የማን ባለማዕረግ ልብስ አጓጓችሁ? የዓይን አምሮታችሁን፣ የልብ ምኞታችሁን ከዚህ ሙሽራ ዓይናችሁን ወዴት ነቀላችሁት? እናንት ክርስቲያኖች በልቡ ደስታ ቀን፣ በቀራንዮ በሰርጉ ቀን ደም የተረጨውን እንዴ እሱን ታዩ ዘንድ ኑ ውጡ ነው የሚለው ወገኖች። ኖድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተ እንደ ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። እህቴ ሆይ ታጭተሻል፣ ሙሽራ አለሽ። ወንድሜ ሆይ ታጭተናል፣ ሙሽራ አለ። ተዋህደን የምንኖረው አምላክ አለ። ቅድም ባልኳችሁ የሰርግ ቀን ፍጻሜያችን የሚሆንበት፣ ተዋህደን የምንኖርበት፣ ከብረን የምንኖርበት፣ ከሙሽራችን ጋር በደስታ የምንኖርበት የሰርግ ቀን አለ። እስከዚያስ በእጮኝነት ነው ያለችው ቤተ ክርስቲያን። ተጠብቃ ነው የምትኖርለት ቤተ ክርስቲያን። በዕለተ ዓርብ ሁል ጊዜ በሰርጉ ቀን ኑና እዩ ትለናለች። ይህንን ሙሽራ ታዩታላችሁ። በልባችን ተተክሏል፣ በሕሊናችን ይኖራል። ሞቱን ተሸክመን እንኖራለን። የትንሣኤው ተስፋ በልባችን አለን። አብረነው ሙሽርነት ወጥተናል ወይ? እናንት የኢየሩሳሌም ቆነጃጅት በሰርጉ ቀን በልቡ ደስታ ቀን ንጉሥ ሰሎሞንን እናቱ የደፋችለትን አክሊል ታዩ ዘንድ ኑ ውጡ ነው የሚለው። ሙሽራ መሆኑን ማረጋገጥ ከፈለክ ክርስቶስ መስቀል ላይ እንዲህ ሲል ስማው ይላል።
እንዴት? አምላኬ አምላኬ ስለምን ተውኸኝ ይላል። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ይተዋል። ምነው ተውከኝ? መስቀል ላይ የተተወ የመሰለው ሙሽራ ስለሆነ ነው ይላል አንድ ሊቅ። እህቴ ሆይ የአባትሽን የእናትሽንም ቤት እርሺ የሚለውንም ያመጣና መተው ሙሽርነቱን ነው የሚያሳየው ይላል። የተወደዳችሁ ክርስቲያኖች ቤተሰባቸው ወገናቸውን ትተው በረሃ የገቡቱ በምናኔ የሚኖሩት ይህን ዓለም የሚተውት እኮ ሙሽሮች እኮ ናቸው። ይህን አታውቁ? ሙሽራ የክርስቶስ ሙሽሪት የክርስቶስ ሙሽራ መሆን የሚፈልግ ሰው ይህንን ዓለም አባት ይህንን ዓለም እናት አድርጎ ኃጢአቷን በደሏን ቅምጥልነቷ ስር ከመልመጥመጥ ይተዋታል። ወንድሜ ሆይ ስንት ጊዜ በኃጢአት ፊት በሙሽራው ክርስቶስ አፈርክ? ስንት ጊዜ ይህንን ሙሽራ በሌሎች ኃጢአቶች አሳዘንሽ? ስንት ጊዜ አሳዘን ነው? ስንት ጊዜ ሙሽራችንን በደልን? ስንት ጊዜ ጀርባችንን ሰተነው? ስንት ጊዜ አሸሸነው? ስንት ጊዜ በር ዘጋንበት? ስንት ጊዜ አባረርነው? ለዚህ ዓለም የማይሸነፉ ሙሽሮች ናቸው። ከዚህ ዓለም ኃጢአት የማይተባበሩ ሙሽሮች ናቸው። ከዚህ ዓለም ርኩሰት እልፍ የሚሉ ሙሽሮች ናቸው። ለዚህ ዓለም ደስታ ሳይሆን በቀራንዮ ላገኙት ደስታ የሚታመኑ ሙሽሮች ናቸው። እኛ ሙሽራን፣ አንተ ሙሽራን፣ አንቺ ሙሽራ ነሽ። ቀለበት ያጠለቀችን የቃል ኪዳኑ ቀለበት ምንድን ነው? መስቀሉ ነው። የታጨንበት የተሸከምነው፣ በልባችን የተከልነው፣ በህሊናችን ያተምነው፣ ወደ ሰማይ መወጣጫችን መሰላል፣ ፍቅሩን መዘከሪያችን ማዕድ መስቀሉ ነው። መስቀሉን የተሸከመች በመስቀሉ ኃይል ረድኤት የምትኖር መስቀሉን የተመረኮዘችን ምእመን ሰይጣን ያፍራታል። ኃጢአት አቅም ያንሰዋል። እንዴት አድርጎ ይደፍረዋል? ወጥቷላ፣ መስቀል ላይ ተሸክሟላ። የክርስቶስን ሞት ተሸክመን ሁል ጊዜ እንዞራለን እንዳለ ሞቱን የተሸከመችውን ምእመን ማን ሰይጣን ይደፍራታል? አንተ ያፍራታል፣ ይፈራታል፣ ይሸማቀቃል። ባጊዮርጊስ ዘጋስጫ እንደተናገረው የመስቀል ማማተብ ሰይጣንን ይመረዋል እንዳለው እያስመረርከው ኖራለህ። ዲያብሎስን እያስደሰትሽው ወይስ ያስመረርሽው? ሰይጣንን ጮቤ እያስረገጥከው ወይስ እያንቀጠቀጥከው ኖራለህ? እኔ እኮ ሙሽራ ለዚያ ነው የተዘጋጀነው። ቃል ኪዳናችንን አንጣል፣ ሙሽርነታችንን አንተው። ይልቁንም ሁል ጊዜ በልቡ ደስታ ቀን፣ በሰርጉ ቀን፣ በቀራንዮ በቤተ ክርስቲያን ሙሽራችንን እየጠበቅ መሠዊያውን ከበን ዘውትር እሱን ሙሽራችንን ልንጠብቀው ይገባል። የተወደዳችሁ ክርስቲያኖች ሙሽራው መምጣቱ አይቀርም። ይልቁንም ቀኑ ቀርቧል። ይመጣ አይቀርም። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረው ይልቁንም ቀኑ ሲቀርብ አብልጣችሁ ይህንን አድርጉ እንዳለው ይልቁንም ቀኑ እየቀረበ ነው። ወደዚህ የሰርግ ራት፣ ወደዚህ የሰርግ ሕይወት፣ ወደዚህ የደስታ ቀን ልንመጣ ይገባናል። ለዚህ ነው ይሄንን የልብ ደስታ ቀን እኛም የደስታ ቀን እንድናደርገው የሚያስብ ሁል ጊዜ በዚህ የደስታ ሕይወት ሁል ጊዜ በዚህ ሐሳብ ልንኖር የሚገባው። ለዚህ ነው ወገኖቼ
ለዚያች ለሰርግ ቀን ያብቃ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።